ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 20 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የብርጌድ ሐመዱ አመራር አባል በኢትዮጵያ ላይ የተገነባውን ፖለቲካዊ ጥላቻ ለማስወገድ እንደሚታገል ገለጸ። በህወሓትና በፌዴራል መንግስት በኬንያ ድርድር ሊደረግ ነው የሚሉ ዜናዎች መሰረተ ቢስ ናቸው ሲል ህወሓት መራሹ የትግራይ ክልል አስተዳደር ገለጸ። አሜሪካ በታላቁ ህዳሴ ግድብ ጉዳይ ላይ ዳግም ድርድር ለማስጀመር ዝግጁ መሆኗን ገለጸች። አሜሪካ በኢራን ላይ እጅግ አውዳሚ የሆነ ዘመቻ ከፈተች። ሳውዲ አረቢያ ወደ የተባበሩት አረብ ኤምሬትስ የሚደረጉ የገንዘብ ዝውውሮች ላይ የወንጀል መከላከል ቁጥጥርና ክትትል ማጠናከሯ ተዘገበ። በስሪላንካ 3.1 ኪሎ ግራም የሚመዝን የሽንት ፊኛ ጠጠር በቀዶ ሕክምና ተወገደ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። የብርጌድ ሐመዱ አመራር አባል በኢትዮጵያ ላይ የተገነባውን ፖለቲካዊ ጥላቻ ለማስወገድ እንደሚታገል ገለጸ። የብርጌድ ሐመዱ አመራር አባል የሆኑት ዳዊት ተፈሪ ከኦቢኤን ቴሌቪዥን ጋር ነሐሴ 19 ባደረጉት ቃለ መጠይቅ ድርጅታቸው በኢሳያስ አፈወርቂ ስርዓት በኢትዮጵያ ላይ ለዓመታት የተዘራውን ጥላቻ ለማስወገድ እንደሚሰራ ገልጿል። ብርጌድ ሐመዱ በፈረንጆቹ 2022 በአውሮፓ እንደተመሰረተ ያመለከተው ዳዊት በ2025 ወደ ፖለቲካዊ እንቅስቃሴ ማደጉን ተናግሯል። ዳዊት አክሎም ለ35 ዓመታት በኢትዮጵያ ላይ የተገነባውን ፖለቲካዊ ጥላቻ በማስወገድ ከሁሉም ብሔሮችና ጎረቤቶች ጋር በእኩልነት የሚሰራ ዲሞክራሲያዊ ስርዓት ለመመስረት እየሰራ መሆኑን አስምሮበታል። ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን እንደ ዋና ጠላት አድርገው በመሳልና በማደናቀፍ በኤርትራ ህገ መንግስት እንዳይኖርና የአገልግሎት ሰጪ ተቋማት እንዳይገነቡ አድርገዋል ሲል ከሷል። ዳዊት በሰጠው አስተያየት በህወሓትና በኤርትራ ስርዓት መካከል እየተካሄደ ያለው ግንኙነት የጋራ ጠላትን ለመመከት የተደረገ ጊዜያዊ የጋራ ጋብቻ እንጂ ዘላቂ ጥምረት አለመሆኑን ገልጿል። ግብጽም ብትሆን ከኤርትራ ስርዓት ጋር ሳይሆን ከኢትዮጵያ ፌዴራላዊ መንግስት ጋር ቀጥተኛ ዲሞክራሲያዊ ግንኙነት ሊኖራት እንደሚገባ አስገንዝቧል። የኢትዮጵያን የባህር በር ጥያቄ በተመለከተ ሲያብራራም ኢትዮጵያ ብዙ ህዝብ የሚኖርባት ታላቅ ሀገር ከመሆኗ ባሻገር በኢኮኖሚም እያደገች ያለች ሀገር በመሆኗ የባህር በር ለማግኘት ያቀረበችው ጥያቄ ትክክለኛ ነው ብሏል። በመጪው ጊዜ ብርጌድ ሐመዱ ስልጣን የሚያገኝበትን እድል ከተፈጠረ በተባበሩት መንግስታት የባህር ህግ መሰረት ኢትዮጵያ የባህር በር ወደብ እንዲኖራት፣ ኤርትራም ኢኮኖሚያዊ ተጠቃሚ የምትሆንበትን አሰራር እንደሚዘረጋ ቃል ገብቷል። ዳዊት ተፈሪ እንዳለው ከኢሳያስ ስርዓት ውድቀት በኋላ ኤርትራ በአውሮፓ ህብረት ሞዴል መሰረት ከኢትዮጵያና ከሌሎች ጎረቤት ሀገራት ጋር በመስራት ድንበሮች ክፍት ሆነው በቴክኖሎጂና በንግድ የተሳሰረች ሀገር እንድትሆን ራዕይ እንዳለው ገልጿል። በህወሓትና በፌዴራል መንግስት በኬንያ ድርድር ሊደረግ ነው የሚሉ ዜናዎች መሰረተ ቢስ ናቸው ሲል ህወሓት መራሹ የትግራይ ክልል አስተዳደር ገለጸ። በቅርቡ ወደ ቀድሞ የክልል ስልጣን መዋቅር መመለሱን ያወጀው በህወሓት የሚመራው የትግራይ ክልላዊ አስተዳደር የኮሙኒኬሽን ጉዳዮች ቢሮ ወቅታዊውን የክልሉን ሁኔታ አስመልክቶ በሰጠው መግለጫ ስለ እርቅና የሰላም ድርድር የሚወሩ ዘገባዎች ከእውነት የራቁ ናቸው ሲል አስተባብሏል። የቢሮ ኃላፊ አብርሃም ሀጎስ በአሁኑ ወቅት በክልሉ በኩል እየተደረገ ያለው የመከላከልና ዝግጅት ዋና ዓላማው የተወሰነ የፖለቲካ ስርዓት የማስወገድ ሳይሆን የትግራይን ህዝብ ህልውና የማረጋገጥ ጉዳይ ነው ብለዋል። ኃላፊው አክለውም ብልጽግና ከተመሰረተበት ጊዜ ጀምሮ በትግራይ ህዝብ ላይ በደሎችን ሲፈጽም የቆየ ነው ብለው ከሰዋል። ከፕሪቶሪያው የሰላም ስምምነት በኋላም ቢሆን በስውር ተመሳሳይ ድርጊቶችን ሲፈጽም ቆይቶ አሁን ደግሞ ወደ ሁለተኛ ደረጃ ጥቃት ተሸጋግሯል ሲል ውንጀላ አቅርበዋል። ይህንንም ጥቃት ለመመከት በህወሓት የሚመራው የትግራይ ክልል አስተዳደር የሰው ኃይልና ሎጂስቲክስን በማመጣጠን ግንባርና ደጀንን በማጠናከር በህዝቡ ላይ የሚፈጸመውን ወንጀል ዘላቂ በሆነ መንገድ ለማስቆም በትኩረት እየሰራ ይገኛል ብለዋል። በቅርቡ የተደረጉ የጥቃት ሙከራዎች በደረሰባቸው ከባድ ሁለንተናዊ ኪሳራ ምክንያት በቀል ለመውሰድ ሲባል ሰላማዊ ዜጎችን ኢላማ ያደረገ ተደጋጋሚ የድሮን ጥቃት እየተፈጸመ ይገኛል ሲሉ ኃላፊው ገልጸዋል። በመጨረሻም ኃላፊው የእርቅና የሰላም ድርድር እየተካሄደ ነው፣ የትግራይ ልዑካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል በሚል የሚሰራጩት መረጃዎች በሙሉ መሰረተ ቢስ መሆናቸውን ጠቅሰዋል። አሜሪካ በታላቁ ህዳሴ ግድብ ጉዳይ ላይ ዳግም ድርድር ለማስጀመር ዝግጁ መሆኗን ገለጸች። በታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜ የዘለቀውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አስታወቁ። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ዋሽንግተን በኢትዮጵያ
በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗን ተናግረዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ ቡሎስ የትራምፕ አስተዳደር ወገኖቹ ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሹ ገልጸዋል። አሜሪካ በኢራን ላይ እጅግ አውዳሚ የሆነ ዘመቻ ከፈተች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ የኢኮኖሚ ዘመቻ መክፈታቸውን በማስታወቅ እርምጃው በየትኛውም ሀገር ላይ ተወስዶ የማያውቅ እጅግ አውዳሚ መሆኑን ገልጸዋል። ፕሬዝዳንቱ ይህንን ዘመቻ የኢኮኖሚ ዲ-ዴይ ሲሉ የሰየሙት ሲሆን ዩናይትድ ስቴትስ እና አጋሮቿ የኢራንን ስጋት ለማግለልና ለማሸነፍ በአንድነት እንዲቆሙ ጥሪ አቅርበዋል። በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት መሰረት የፋይናንስ ተቋሞቻቸው፣ ንግዶቻቸው፣ አየር ማረፊያዎቻቸው ወይም የመንግስት አካሎቻቸው ለኢራን ማንኛውንም አይነት የኢኮኖሚ ድጋፍ እንዲያደርጉ የሚፈቅዱ ሀገራት በራሳቸው ላይ እጅግ ከባድ የሆነ የኢኮኖሚ መዘዝ እንደሚያስከትሉ ገልጸዋል። ትራምፕ አክለውም እነዚህ ታሪካዊ እርምጃዎች ኢራን እንደሚያሽመደምዱና በዓለም ዙሪያ ሽብር ለማስፋፋት አቅሟን እንደሚያዳክሙ ተዘግቧል። ይህ እርምጃ የተወሰደው ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ የተሰጣትን እድል ሳይጠቀሙበት በመቅረታቸው መሆኑንም አመልክተዋል። እንደ ፕሬዝዳንቱ ገለጻ የኢራን የባህር ኃይል፣ የአየር ኃይል እና የጦር መሳሪያ ፋብሪካዎች ሙሉ በሙሉ የወደሙ ሲሆን የሀገሪቱ የመገበያያ ገንዘብም ዋጋ በማጣቱ ኢራን እጅግ አሳሳቢ በሆነ አደጋ ላይ ትገኛለች። በሁለቱ ሀገራት መካከል ተደርሶ የነበረውና ለ60 ቀናት የሚቆየው የሰላም ስምምነት ማስታወሻ ነሐሴ 17 የተጠናቀቀ ሲሆን በሁለቱ ወገኖች ስምምነት ሊሰረዝ የሚችልበት እድል ቢኖርም እስካሁን ምንም አይነት ማሻሻያ አልተደረገም። ፕሬዝዳንት ትራምፕ በማግስቱ እንደተናገሩት ኢራን አሜሪካ የምትፈልገውን አይነት ስምምነት ለማድረግ ፈቃደኛ አይደለችም። በሌላ በኩል አንድ ከፍተኛ የኢራን ባለስልጣን ቴሄራን ከአሜሪካ ጋር የነበራትን የሰላም ድርድር በማጨናገፉ ምክንያት ፖሊሲዋን ከመከላከል ወደ ሙሉ ማጥቃት ለመቀየር መወሰኗን አስታውቀዋል። የዲፕሎማሲ ጥረቱ ሙሉ በሙሉ የሚከሽፍ ከሆነ ኢራን የአሜሪካን የባህር ላይ እገዳ ለመስበር ወቅቱን የጠበቀና ትክክለኛ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗንም ባለስልጣኑ አስጠንቅቀዋል። ምንም እንኳን ትራምፕ አሜሪካን በዚህ ጦርነት ውስጥ እንደ አሸናፊ አድርገው ቢያቀርቡም በሁለቱ ሀገራት መካከል እስካሁን ምንም አይነት ድርድር እየተካሄደም ሆነ ወደፊት ለማካሄድ እቅድ አለመኖሩን አረጋግጠዋል። ሆኖም የአሜሪካ የባህር ላይ እገዳ አሁንም በሙሉ ኃይሉ ተግባራዊ እየተደረገ መሆኑን፣ የሆርሙዝ ባህረ ሰላጤ ክፍት መሆኑንና ሁሉም የውሃ ውስጥ ፈንጂዎች መወገዳቸውን ወይም መክሸፋቸውን ገልጸዋል። ሳውዲ አረቢያ ወደ የተባበሩት አረብ ኤምሬትስ የሚደረጉ የገንዘብ ዝውውሮች ላይ የወንጀል መከላከል ቁጥጥርና ክትትል ማጠናከሯ ተዘገበ። ሳውዲ አረቢያ ወደ ኤምሬትስ የሚደረጉ የገንዘብ ዝውውሮች ላይ ከፍተኛ ህገወጥ የገንዘብ ዝውውርና ሽብርተኝነትን የመደገፍ ስጋት አለባቸው በሚባሉ ሀገራት ላይ የሚጣለውን አይነት ጥበቃ የወንጀል መከላከል ቁጥጥርና ክትትል ስርዓት እንዲዘረጋ ማድረጓን ሮይተርስ ዘገበ። ይህም በሁለቱ የባህረ ሰላጤው ሀገራት መካከል ያለውን ሽኩቻና ውጥረት መጨመሩን ያሳያል ተብሏል። የሳውዲ ማዕከላዊ ባንክ በተባበሩት አረብ ኤምሬትስ ላይ ምንም አይነት ቀጥተኛ ገደብ እንዳልጣለ ገልጾ የሳውዲ ባንኮች በፋይናንሻል እርምጃ ግብረ ኃይል መመዘኛዎች መሰረት በስጋት ላይ የተመሰረተ ቁጥጥር እንደሚያደርጉ አብራርቷል። በተመሳሳይ አንድ የኤምሬትስ ባለስልጣን ያልተለመደ የዝውውር መዘግየት ሪፖርት እንዳልደረሳቸው ገልጸው የሁለቱን ሀገራት የረጅም ጊዜ ኢኮኖሚያዊ ቁርኝነት አስተዋጽኦ ሰጥተው ምላሽ ሰጥተዋል። ይሁንና በየዓመቱ መጀመሪያ ላይ ወይም በጥር ወር በሳውዲ ማዕከላዊ ባንክ የታዘዘው ይህ እርምጃ በሁለቱ ሀገራት መካከል ገንዘብ በሚያስተላልፉ ኩባንያዎች ላይ የክፍያ መዘግየትና የገንዘብ ዝውውር ችግሮች ማስከተሉ ተነግሯል። በርካታ ነጋዴዎችና የባንክ ባለሙያዎች ለሮይተርስ እንደገለጹት የገንዘብ ዝውውሮች ተጨማሪ የቁጥጥር ፍተሻዎች ስለሚደረጉባቸው ሳምንታት ይወስዳሉ ወይም ሙሉ በሙሉ ይከሽፋሉ። በመሆኑም ኩባንያዎች ክፍያቸውን በሶስተኛ ሀገራት በኩል ለማስተላለፍ ተገደዋል። ይህ የተጠናከረ ቁጥጥር የመጣው ሁለቱ ሀገራት በነዳጅ ፖሊሲ፣ በየመን ግጭት፣ በኢራን እንዲሁም የውጭ ኢንቨስትመንትን በመሳብ በኩል ያላቸውን ፉክክርና አለመግባባት እየሰፋ በሄደበት ወቅት ነው። ሳውዲ አረቢያ ሪያድ የባህረ ሰላጤው የንግድ ማዕከል እንድትሆን ጥረት በማድረግ ላይ ስትሆን ኤሚሬትስ በሚያዝያ ወር ከኦፔክ አባልነቷ መውጣቷን ማስታወቋ ይታወሳል። ሹክቻ ቢኖርም የሁለቱ ሀገራት የንግድና ኢንቨስትመንት ቁርኝነት ጥልቅ በመሆኑ ሙሉ በሙሉ የኢኮኖሚ መቋረጥ ያጋጥማል ተብሎ እንደማይገመት ተንታኞች ይናገራሉ። የፋይናንስና የጂኦፖለቲካዊ ውጥረቶች እየጨመሩ ቢመጡም የሁለቱ ሀገራት መንግስታት በይፋ በሚያወጧቸው መግለጫዎች ወንድማማችነታቸውን ማረጋገጣቸውን ቀጥለዋል። በመጨረሻም በስሪላንካ 3.1 ኪሎ ግራም የሚመዝን የሽንት ፊኛ ጠጠር በቀዶ ሕክምና ተወገደ። በስሪላንካ የሚገኙ የጦር ሰራዊት የሕክምና ባለሙያዎች በዓለም አቀፍ ደረጃ አዲስ የሕክምና ታሪክ ያስመዘገበ አስገራሚ ቀዶ ሕክምና አከናውነዋል።
ሐኪሞቹ እድሜያቸው 62 ዓመት የሆኑ ጡረታ የወጡ ወታደር የሽንት ፊኛ ውስጥ 3.1 ኪሎ ግራም የሚመዝንና 13.37 ሴንቲሜትር ርዝመት ያለው ጠጠር በስኬት ማስወገድ ችለዋል። በኮሎምቦ የጦር ሰራዊት ሆስፒታል የተካሄደው የቀዶ ሕክምና በአውሮፓውያኑ 2008 በህንድ ተመዝግቦ የነበረውን የ1.1 ኪሎ ግራም የሽንት ፊኛ ጠጠር በመብለጡ ጊነስ የዓለም ድንቃድንቅ ክብረ ወሰን መዝገብ በዓለም ላይ በክብደቱም ሆነ በትልቅነቱ የመጀመሪያው እንደሆነ መዝግቦታል። ይህ ያልተለመደ የጤና ሁኔታ በህክምናው ዓለም ትልቅ ትኩረት ያገኘ ሲሆን ህሙማኑም ሆነ ህብረተሰቡ ስለ ሽንት ፊኛ ጠጠር አፈጣጠር በቂ ግንዛቤ እንዲኖራቸው የሚያደርግ ነው። የሽንት ፊኛ ጠጠር የሚፈጠረው በሽንት ፊኛ ውስጥ ያለው ሽንት በሙሉ ወደ ውጭ ሳይወጣ ተከማችቶ በሚቀርበት ጊዜ በሽንት ውስጥ የሚገኙ ማዕድናት እርስ በርስ በመያያዝና በመጠናከር ሂደት ነው። ለዚህ ደግሞ የሽንት ፊኛ እብጠት፣ የፕሮስቴት እጢ ማበጥ ወይም መጨመር እንዲሁም ለሽንት መውጣት አስፈላጊ የሆኑ የነርቭ ችግሮች ዋና ምክንያቶች እንደሆኑ የህክምና መረጃዎች ያመለክታሉ። ይህንን ጠጠር ለማስወገድ የተደረገው የቀዶ ህክምና ሙሉ በሙሉ የተሳካ የነበረ ሲሆን ታካሚውም በአሁኑ ወቅት በጥሩ የጤና ሁኔታ ላይ እንደሚገኙና በማገገም ላይ እንዳሉ ተገልጿል። ይህ ክስተት ማንኛውም የሽንት ማጠናቀቅ ችግር ወይም የሽንት መዘጋት ምልክት ሲያጋጥመው ፈጥኖ ወደ ህክምና ተቋም በመሄድ ተገቢውን ምርመራ ማድረግና የጤና ክትትል ማድረግ ምን ያህል አስፈላጊ እንደሆነ ትልቅ ትምህርት ይሰጣል ተብሏል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።